ተመልካቾቻችን እንግዲህ ከእረፍት ተመልሰናል ስለ ጡት ካንሰር እየተነጋገርን ነው ያለነውና ዶክተር ሲሶን አንቺ ልምጣ ፋሚሊ ትንሽ ሰላም ጀምራለን ነበርና ጂን ብዙ ቤተሰብ ነው ያለኝና አንዳንድ ጊዜ ምን የሚል አስተሳሰብ ሊኖረን ይችላል እኛ ቤት ማንንም ሰው ካንሰር ስለሌለው አይነካኝም አሁን እኛ ቤት ካንሰር አልነበረም አይሊናት ለመጀመሪያ ጊዜ ስለ ካንሰር መምናቀውና ስለ ፋሚሊ ሂስትሪ ምን ያህል ቦታ እንደሚጫወት ፐርሰንቴጁን ስታቲስቲክሱን ትንሽ ብትነግሪኝ ደስ ይለኛል የቤተሰብ ታሪክ በጣም አስፈላጊ ኢንፎርሜሽን ነው ለዶክተሮችም ምን አይነት ሌላ ሬኮሜንዴሽን እንደሚሰጥ ትሪትመንት ግን ዋና ማወቅ ያለብን በብዛት ብሬስት ካንሰር ኦልሞስት እስከ 90% ነው አንዳንደኛው ስታቲስቲክስ ስታይ ከ90 እስከ 95% ድረስ በቤተሰብ ታሪክ የሚመጣ አይነት አይደለም ማለት እንግዲህ ስፖራዲክ ይባላል ከምንም አይነት ሪስክ ፋክተር ወይ ምንም አይነት የበፊት ታሪክ የሌለው ሰው ላይ የሚገኝ ነው ካንሰር 90% ኦልሞስት 90 እንደውም አንዳንዴ 95% ነው ይሄ በብሬስት ካንሰር ሚውቴሽን በሚታወቁት የብሬስት የጂን አሉ እንግዲህ ጂን ሁላችንንም የዘርን ኮድ የሚያደርገን አለ ዲኤንኤ ይባላል ሁላችንም ውስጥ ዲተርሚን የሚያደርገው ምን አይነት በሽታ ይኖረናል አንዳንድ ነገሮች ምን አይነት ሰው ነን ሁላት የዘር ፍሬንድ ማለት ነው እሱ ላይ ሚውቴሽኖች አሉ ሁለት አሁን እንግዲህ በደም ታውቆ የሚመረመሩ በዘር ላይ በለሚመጡ BRCA1 እና BRCA2 ይባላሉ በእነሱ ግን ተያይዘው የሚመጡት ብሬስት ካንሰሮች 5% ናቸው እና ማለት በብዛት የሚታየው ብሬስት ብናገኘው ብሬስት ካንሰር ምንም አይነት ከቤተሰብ ታሪክ ጋር የሌለው ነው ስለዚህ የቤተሰብ ታሪክ ኢምፖርታንት ነው ያስታውቃል ኢምፖርታንሱ እንደዛ አይነት የቤት በወጣት ነው የሚይዝ ጡት ካንሰር ብዙ ጊዜ በፋሚሊ ሂስትሪ ጋር አሶሺየት ተደርጎ ሊመጣ የሚችል ነው እሱ ደግሞ በጣም አግሬሲቭ ነው ስለዚህ እንደዛ አይነት ታሪክ ላለው ሰው ምርመራውም ለየት ያለ ነው በ40 አመት ሲሞላ ማሞግራም በየአመቱ አይደለም ሬኮሜንድ የምናደርገው ምርመራው ቀደም ብሎ ይጀምራል ኤምአርአይ ሊያስፈልግ ይችላል አልትራሳውንድ ሊያስፈልግ ይችላል ማለት ከዋናው ከሚያስፈልገው ምርመራ ያንን ደግሞ ምርመራ ምን ጀመረው ወደ 25 አመት ሁላ ሊሆን ይችላል እንደ ቤተሰብ ታሪክ ግን ዋናው ሌላው ስትሬስ ማድረግ የምፈልገው በብዛት የምናገኘው ካንሰር በፋሚሊ ታሪክ ተያይዞ የሚመጣ አይደለም ስለዚህ እንደዛ ካልሆነ ሴቶች ምን ማድረግ አለባቸው እህቶቻችን እናቶቻችን ልጆቻችን ምን ማድረግ አለባቸው እንደዛ ከሆነ በአመት አትሊስት ከ40 አመት በኋላ በአመት መመርመር አለባቸው ብዙ እንትን አለ ብዙ በህክምናው ዓለም ውስጥ ብዙ ሽኮች አለ አንዳንዱ ለምሳሌ አሁን የአሜሪካ የዩኤስ ፕሪቨንቲቭ ታስክ ፎርስ የሚባል የብዙ ሬኮሜንዴሽን የሚሰጥ አካል አለ በመንግስት ፈንድ ተደርጎ ብዙ ሪሰርች የሚሰሩ እነሱ ሴቶች የራሳቸውን ብሬስት ኤግዛም ቢያደርጉ ምንም ጥቅም የለውም ብለው ያምናሉ የካናዳዎችም እንደዛ ብለው ያምናሉ የዓለም ጤና ማዕከል ወርልድ ሄልት ኦርጋናይዜሽን የሚባለው እንደዛ ያምናል የአሜሪካን ጋይኔኮሎጂስት ሶሳይቲ ኦብስቴትሪክስ ኤንድ ጋይኔኮሎጂስት ሶሳይቲ ግን ሴቶች ራሳቸውን እንዲመረምሩ ኢንካሬጅ ያደርጋል እና ችግሩ ብዙ በመረምር ራሴን ምንም ያልሆነውን ነገር አግኝቼ ብዙ ምርመራ ያስፈልገኝና እንዳውም አንዳንድ ጊዜ ጎጂ የሆነ ቴስትና ባዮፕሲ ያስፈልገኝ ይሆናል ሚለው ላይ ነው ማለት ፎልስ ፖዚቲቭ የሚባል ነገር አለ በሽታ ሳይኖር በሽታ እንዳለው አድርገን እንመረምራለን እና ያ ነገር ብዙ ሐሳብ ብዙ ማጥፋት ገንዘብ ሐሳብ ጭንቀት ያመጣል ከሚለው አስተሳሰብ ነው የሚመጣው በአንድ በኩል ደግሞ ስታዩ ራስሽን መርምረሽ እንግዲህ እኔ ከሐኪም ሳይሆን ይሄን መስማት ያለበት ከሰርቫይቨሮች ነው እና እነሱ ራሳቸውን መርምረው አግኝተው እዚህ በጊዜ ታክመው እንትን ካሉ እኔ በሽተኞቼን ወይ ማን ነው ሴቶችን ሊያዩ የሚወጡትን ሴቶች ኢንከሬጅ ማድረጋው ራሳችሁን መርምሩ ምክንያቱም ከዶክተር በአመት አንዴ ነው የምታየው ራስሽን ግን በየወሩ እንኳን ብትመረምሪ ለውጡን ይሄንን አገኘው ሳይሆን ለውጡን ካንቺ የበለጠ የሚያክሰው የለም ስለዚህ ራስን መመርመር ብዙ ይጠቅማል ብዬ ነው ማስበው አና ወዳንቺ ልምጣና እንግዲህ የጡት ካንሰር ትሪትመንት ወይም ህክምና ለመጀመር አይነቱ ይወስናል አይደለ ደረጃው ይወስናልና አንቺ ያወቅሽበት ደረጃ ምንድን ነበር ስታውቂው ምን አይነት ህክምና ለማድረግ እንዴት እንደወሰንሽ ትንሽ ብትነግሪኝ ያኔ ትንሽ አግሬሲቭ ነበር ዶክተር ትርሲት እንዳለች በጣም ቶሎ ምክንያቱም እሷ እንዳለችው ከ35 አመቴ ነበር ስለዚህ እና ትልቅ ነበር የብዙ ሴቶች ካንሰር ዳያግኖስ ሲደረግ የእጢው ሜዠርመንት 1.2 2 ነው ሞስትሊ
የሚሆነው። የኔ ኦልሬዲ 6 ኦልሞስት 7 ሴንቲሜትር ነበር። ስለዚህ ቲፒካል ትሪትመንት አይደለም የሰጡኝ። ብዙ ሴቶች ኖርማሊ ትርሲት አይደለ they will start በእንትን ይጀምራሉ በሰርጀሪ ያወጡልሽና ከዛ ኪሞቴራፒ ካስፈለገሽ ኪሞቴራፒ ይደረግልሻል፣ ሬዲዬሽን ቴራፒ ይደረግልሻል። የኔ ግን ትልቅ ስለነበረ ሽሪንክ ማድረግ ስለፈለጉ በኪሞ ነው የጀመርኩት። ኪሞም ሬጂመንቱን ቶሎ ነው የሰጡኝ ለምን ሽሪንክ ለማድረግ። ስለዚህ የሱ አድቫንቴጁ ካንሰር ሽሪንክ ያደርጋል፣ ዲስአድቫንቴጁ ስቴጅ ማድረግ ያቀታቸዋል። ለምን ኪሞቴራፒው ስለሰራና ስለቀነሰው ትሩ ስቴጅን ማወቅ አይችሉም፣ ደረጃውን መለየት አይችሉም ማለት ነው። ቢኮዝ አንድ ነገር ካንሰር ከመሆኑ በፊት ከሱ በፊት የሆነ ካርሲኖማ ኢንሳይቱ የሚባል ነገር አለ። ሶ የኔን they couldn't tell ሙሉ ለሙሉ ኢንቬሲቭ ይሁን ሙሉ ለሙሉ አልቻሉም። የብዙ ሰው ከሰርጀሪ መጀመሪያ ስለሚደረግ አውጥተው ባዮፕሲ አድርገው ይሄ አንቺ እንደዚህ ስቴጅ ነው ብለው ትክክል ስቴጁ ሊነግሩሽ ይችላሉ። እንደኔ አይነቱ ግን እሱን ማድረግ አልተቻለም። ቢኮዝ ሲምፕሊ በእንትን አግሬሲቭሊ እሷ እንዳለችው ያንገር ስለነበርኩኝ ቶሎ እንዳይሰራጭ ቶሎ ማቆም ነበርባቸው። ሶ እኔ ሁሉንም ቴራፒ ነው የወሰድኩት። ኪሞ ጀመርኩኝ 7-8 ወር፣ ከዛ በኋላ ሰርጀሪ፣ ከዛ ሬዲዬሽን እና ከዛ በኋላ ተማክሰን እንደ የትሪትመንቱ ስታንዳርድ አይደለም። ምክንያቱም ብዙ ጡት ካንሰር እንበለው እንጂ ጡት ካንሰር ብዙ አይነት አለ። ድሮ ማስ አገኘን አወጣ ነው፣ ከዛ ስታንዳርድ ኪሞ ሬዲዬሽን ነበር የምንሰጠው። ግን እንዳየነው አሁን ምርመራው እየቀጠለ ሲመጣ የሆርሞን ሪሴፕተር የሚባል ነገር ትልቅ ኢምፖርታንት ነው። እሱ ሆርሞን ሪሴፕተር ማለት ኤስትሮጅን፣ ፕሮጀስትሮን የሚባሉ ሆርሞኖች አሉ። የሴቶች ሆርሞን ናቸው። ኖርማሊ ሁላችንም አለን እስከ ሜኖፖዝ ድረስ በብዛት በየወሩ ሳይክል የሚያደርጉ ሆርሞኖች ናቸው። ሌሎች ደግሞ ሪሴፕተሮች የተገኙ አሉ። ማለት ሪሴፕተር ማለት የካንሰሩ ሰርፌስ ላይ ለሌላ ኬሚካል የሚይዙ እና ያ ኬሚካል ደግሞ ያንን ካንሰር ሴል አፌክት ሊያደርገው ማለት ወይም ሊፈውሰው ወይም ሞር ሊያሰራጨው የሚችል አይነት ነገር ነው እና HER2 ይባላል። እነዚህ ሶስቱ ሪሴፕተሮች ምን አይነት ህክምና ሬኮመንድ እንደሚደረግ ይወስናሉ። እና አንዱ ሰው ለምሳሌ አንድ እህታችን ሄዳ ሐኪም ጋር ሰርጀሪን መጀመሪያ የሚያስፈልግሽ ከዛ በኋላ እንዲያስፈልግሻል ብትባልና ሌላዋ ደግሞ ሌላ ብትባል የዶክተሮቹ ሬኮሜንዴሽን ሳይሆን ምን አይነት እንደ ካንሰሯ ያ ካንሰር ከወጣ ባዮፕሲ ከተደረገ በኋላ ብዙ የሚደረግ ቴስት አለ እና ያን ቴስት አሁን ጥሩ እዚህ ሀገር ስልጣኔው እንግዲህ እዛ ላይ ነው። ለሁሉም ሰው አንድ አይነት ኪሞቴራፒ ወስደን አንዳንዱ ጥሩ ይድናል፣ አንዳንዱ አይድንም። ለምንድን ነው እያለን እየጠየቅን ስለመጣን አሁን ኦኬ እንደዚህ የኤስትሮጅን ፖዚቲቭ ከሆነ ፕሮጀስትሮን ፖዚቲቭ ከሆነ HER2 ፖዚቲቭ ከሆነ እንዲህ አይነት መድኃኒት ብንሰጥ ከዛ በኋላ ወይም ከሰርጀሪ በፊትም እንዲህ አይነት ብንሰጥ አውትካሙ ጥሩ ይሆናል እያለ ነው። ስለዚህ የሁሉም ሴት የሚያስፈልገው በብሬስት ካንሰር ዳያግኖስ የተደረገ ሴት የሚያስፈልገው ህክምና አንድ አይነት አይደለም። ቬራ ወደ አንቺ ልምጣና የአንቺስ ትሪትመንቶች ምን አይነት አንደኛ ስቴጁ ምንድን ነበረ አውቀሽ ነበር ወይ ደረጃውን? ሁለተኛ ምን አይነት ትሪትመንት ወሰድሽ የሚለው ልክ ዶክተር እንዳስረዳችው እኔ ስቴጅ 2 ዳክታል ካርሲኖማ ይባላል እና እኔ ልክ እንዳለችው ዶክተር እኔ ደግሞ መጀመሪያ ኪሞ ልስጥሽና ሽሪንክ ያድርግ፣ ሽሪንክ ካረኩ በኋላ ሰርጀሪ ያደርጋለሁ አለች። እሺ ብዬ ተያሳሙን ተቀብዬ መጀመሪያ ኪሞ ነው ያደረኩት 6 ዊክስ ኤቭሪ 3 ዊክስ ኪሞ አደረግ ኤቭሪ 3 ዊክስ ኪሞ ወስድ ነበር። ከዛ ሰርጀሪ አድርገው አወጡት። ከዛ ደግሞ ሬዲዬሽን የቀሩ ፓርቲክልስ ሊኖር ስለሚችል በሬዲዬሽን ነው የምናጠፋው ተብዬ ደግሞ ሬዲዬሽን ወሰድኩ እና HER2 ላለችው የኔ ኔጌቲቭ ነው። ስለዚህ ሆርሞን ብሎክ የሚያደርገውን ሬሜዴክስን ወስዳለሁ። አሁን 3 አመት ሆነኛል። ለ5 አመት ነው የሚያዙልሽ። 3 አመት ወስጃለሁ። እግዚአብሔር ይመስገን ሳይድ ኢፌክት ብዙ አላየውም፣ ለውጥ አላየውም። ኦኬ ይሄን ይመስላል የኔ ትሪትመንት። ሰላም ሲያንቺ ስቴጁ ምንድን ነበር? ትሪትመንትስ ምን አደረግሽ? እሺ የኔ ኢንቫሲቭ የሚባል ነው በአማርኛ ይቅርታ አላውቀውም። ስቴጁ ሁለተኛ ደረጃ ነበር። ስቴጅ 2 ነበረ። 16 ኪሞቴራፒ ነው በየሳምንቱ የወሰድኩት። ከዛ በኋላ በየቀኑ 6 ሳምንት ያህል የሬዲዬሽን የጨረሩን ህክምና እሱን አካሂጄ ነበረ። ግን ኪሞቴራፒውን ከመውሰዴ በፊት እጢውን ያወጡልኝ የኔን መጀመሪያ እጢው ታወቀ። ከዛ በኋላ ነው
የቀዶ ጥገና አድርጌ ነው ከዛ በኋላ ኪሞ 16 የወሰድኩት። ኪሞ በጣም ከባድ ነገር ነው አይደለ? ስለ ኪሞ እንደው ትንሽ ልጠይቃችሁና እኛ ፊት ለፊት ለዘመድ በተለይ ማይ ጸጉር ይነቀላል፣ ሰውነት በቃ ደቀቅ ብሎ ያደክማል፣ ብዙ ነገር አለና እዛ ላይ ስትሰሩ ኪሞ ላይ ቬራ ወደ አንቺ ልምጣና እንዴት ነበር አንቺ ሰውነትሽ እንዴት ተቀበለው? ምን አይነት እንዴት ሰው ስለዛ ምን ቢረዳ በዛ ኪሞ ለሚያልፍ ሴት ምን ብንረዳላችሁ ደስ ይላችኋል? እናንተ ምን ብናቅ በዛ ፕሮሰስ ውስጥ? ልክ ነው እውነቱ ኪሞ ያደክማል፣ ድካም አለው እና በየሰው የተለያየ ነው። አሁን የኔን ኤክስፒሪየንስ ነግርሽ ለሰላም የተለያየ ነው። ግን ዋናው ነገር ያደክማል እና በዚህ ውስጥ የሚሄዱ ሰዎች እርዳታን መጠየቅ አለባቸው። እንዳልኩሽ እኔ ለሰው ስላልነገርኩ እርዳታ አልጠየኩም እና ከባድ ነበር። ብቻችሁን ልጆች ይዘሽ ባል ይዘሽ ትሪትመንት እያረግሽ ራስሽ ሰው ወስዶ ነው የሚመልስሽ? ግን ምን መሰልሽ ይቻላል መዳን ስለነበረ ያለብኝ ምርጫ ልጆችን ማሳደግ እንዳለብኝ ምርጫዬን ሳቅ አንጎሌን አስተካክዬ ወደ እግዚአብሔር ጸሎት በየቀኑ አድርጋለሁ። ወደ ኪሞ ከመሄዴ በፊት ጸበል ወስዳለሁ ማርያም ጋር ሄጄ በዛ ተስፋና ራሴን አቁሜ እንዲያውም አንድ ወዳጅ ነበረችኝ ሰፖርት ግሩፕ የሚሄድ አይ ላቭ ዲስ ኪሞ ትላለች እና እኔም የአንጎሌ ላይ የሚያድነኝ ነገር እንዴት ምን ማለት ነው ስለሚያድነኝ በቃ አይ ላቭ ኢት ማለት እኔም ወደው አለው ማለት ጀመርኩና እርግጥ አለው ምንሽ ድካም አለው እንዳልኩሽ 3 ልጆች አሉኝ እኔ እንዲሁም ኑሮ በጣም ሯሯጣለሁ ወንዶች ስለሆኑ ያንን ኪሞ በመወስድበት ጊዜ ደግሞ ይደክማል። እኔ ትንሽ እግሬ ስዌል ውሃ ይዝ ነበረ። የምግብ ጣዕም አጥቼ ነበረ። ምግብ ብዙ ግድ የለኝም። ለአንዳንዱ ደግሞ ምግብ በደንብ ይበላል። የተለያየ ነው እርግጥ ግን አይ ቲንክ ድካም ነበረኝ። በኋላ ግን እርዳታ ጠይቄ የልጆችን ትምህርት ቤት በጣም ተባብረውኝ ያመላልሱልኝ ነበር። ምግብም ቤተሰብ ወዳጅ ምንም እርዳታ ግን ያስፈልጋል። በዚህ መንገድ ውስጥ የሚሄድ ሴት ማንም ሰው ይሄን እርዳታ መጠየቅ አለባቸው። ይደክማል ግን መድኃኒቱ ስለሚሰራና ስላዳነ ተቀብየው አንጎሌና አስተካክዬ መድኃኒት ስለሻው ከጸሎትና ያረክ ሰላም አንቺ ጋር ልምጣና ሰው ስለዚህ ትሪትመንት ላይ ያለው ስለዚህ ቢያቀልኝ ጥሩ ነበረ ምትዩ ነገር ወይስ ደግሞ ያኔ ሰው ይሄንን ተረድቶ ሊጠይቀኝ ሲመጣም እንደዚህ ቢያቅ ኖሮ ደስ ይለኛል ምትዩ ነገር ምንድነው ስለሱ? ማለት አሁን ለምሳሌ ኪሞቴራፒ እየወሰድሽ ያለ አንዳንድ ጊዜኛ ዘመድ ሊጠይቅም ይመጣል አይደል? መጠየቅ ይፈልጋል። እህቶችም ምናምን መተው ላንረዳው እንችላለን አንቺ ሰውነትሽ ህይወትሽ የሚያልፍበትን እና እስቲ አስረጅኝ ምን ይሄንን ቢያውቁ ሰዎች ለኔ ደስ ይለኛል ይረዳናል ብለሽ የምታስቢው? በመጀመሪያ ያኔ በ16 ኪሞ በየሳምንቱ ስወስድ በሽታውን ሳልፈራው በሽታው የሚገለውን በሽታ ሳልፈራ በቃ ይሄ መድኃኒት አንስቶ ሊደፋኝ ነው ነበር ያልኩት። በጣም በቃ በአካባቢ ያሉት አሶሲዬሽን ጋር ደወልኩኝ። እርዳታ የሚሰጡ ከሆነ ቤት ማጽዳት፣ ላውንድሪ ማድረግ፣ ግሮሰሪ ካስፈለገኝ ከሰኞ እስከ ዓርብ ባለቤቴ ስራ ስለሆነ እንደዚህ እንዳይደነቃቀፍ ማመቻቻ ነው መጀመሪያ ያደረኩት ነገር። ከኪሞ መድኃኒት ከመውሰዴ በፊት እነዚህን ጥናቶች ነው ያደረኩትና በእርግጥ አሶሲዬሽኑ በየሳምንቱ እየመጣ የሚያስፈልገኝን ይጠይቃል፣ ድሮፕ ያደርጉልኛል። እንደዚህ ያደረጉ ከ4 ሳምንት በኋላ በቃ ደህና መሆኔን ሳቅ አያስፈልገኝም እርዳታ አልኳቸው። እኔ ገና ለገና እሸነፋለሁ ብዬ ነውና ባለቤቴ ምን ይለኝ ነበረ በቃ ይሄ ኪሞቴራፒ በቃ ጉድ ሊያደርገኝ ነው እያልኩት ገና ጦርነቱ ሳይጀመር ከወዲሁ ከተሸነፍሽ ምን ከተጀመረ በኋላ ደግሞ በቃ ልትሸነፊ ነው ማለት ነው፣ እንደዚህ መበርታት አለብሽ ብሎ በጣም አበረታታኝ። እና አሁን ለጥያቄሽ መልስ በሽተኛውንና መድኃኒት የሚወስደውን ምን ትይዋለሽ? ለአስታማሚው ግን ብርታት፣ ጥሩ ገጽታ፣ ማሳዘን አለማሳየት፣ ጨዋታ፣ ሙዚቃ በዩ መዝሙር በዩ ጥሩ ጥሩ መጽሐፍ በይ የጥሩ ትዝታ እያነሱ በጨዋታ ጥሩ ጥሩ ጆሮሽ የሚሰማውን ያ በሽተኛ ጆሮ የሚሰማውን ነገር ማድረግ ነው
ጥሩ ነገር ነው የሚያጽናናው ብዬ ነው የምገምተውና ማበረታታት ያስፈልጋል አሳማሚውን ለመናገር ያህል። ኦራይት እና እረፍት ወስደን ደግሞ ስንመለስ እሱኑ ጥያቄ ሀና ላንቺ ያቀርብልሻለሁ። እሺ እረፍት ወስደን እንመለሳለን።